ውድ ቤተሰቦች ትላንትና እንግዲህ ቡዝዬ ለአብርሽ ሄርሜላን ልታገባ እፈልጋለሁ ብላ ቪዲዮ ሰርታለች ማለት ነው። ግን በዛኛው ቪዲዮ በጣም ነው የተገረምኩበት ማለት ነው። አንደኛው ነገር በተለይም ደግሞ ኮሜንታተሮች አቡ ያግባት ያግባት ሄርሜላና አብርሽ መጋባት አለባቸው እያሉ ነበረ። ሲቀጥል ደግሞ ቡዝዬ ለአብርሽ ልትፈትነው ነው እንጂ እንደ ፈተና ነው እንጂ እውነት ከልቧ እንዲያገባ ትፈልጋ አይደለም። ቪዲዮ በደንብ እስከ መጨረሻ ያላያችሁ ልጆች ካላችሁ አብርሽም ደግሞ እንደማያገባ ነው የተናገረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ለምታበረታቱኝ ከልብ አመሰግናለሁ። ባላችሁበት ሰላም፣ ደስታ፣ ፍቅርን ተመኘሁላችሁ ማለት ነው። እና ይኸውላችሁ ምን አለ መሰላችሁ፣ በመጀመሪያ ደረጃ ቡዝዬ መግቢያው አንዳንዶች ያው ከስራው አንጻር አሁንም ደግሞ ረመዳንም ስለሆነ ቪዲዮ በደንብ ካላዳመጫችሁት ቪዲዮ ምንድን ነው ቡዝዬ ለፈተና ነው። ምክንያቱም አብርሽ አንዴ ሄርሜላን ይላል፣ አንዴ ደግሞ ሩታን ይላል። ውሳኔውን ማወቅ አልቻልንም። ስለዚህ ዛሬ ይህንን ነገር እስቲ እንደ ፈተና ላቀርብለት፣ ሄርሜላን ይፈልጋታል ወይስ አይፈልጋትም በማለት ነው ቡዝዬ ቪዲዮን የሰራችው ማለት ነው። ያው አብርሽ ከመጣ በኋላ ልክ እንደነገርኳችሁ አቀረበችለት። ስታቀርብለት ደግሞ አብርሽ ምላሹ ማለት ነው በአሁን ሰዓት እኔ ማንንም ማግባት አልፈልግም፣ ራሴን ነጻ አድርጌ መኖር ነው የምፈልገው ብሎ መልስ ሰጥቷታል ማለት ነው። ምክንያቱም ቡዝዬም ራሱ ለምንድን ነው ተስፋ የምትሰጣት ለሄርሜላ ካላገባሃት ካልወደድካት ስትለው እሱ የበኋላው ፈጣሪ ነው የሚያውቀው እንጂ በአሁን ሰዓት እኔ ለሄርሜላ አገባሻለሁ ብዬ አይደለም ከእሷ ጋር የሆንኩት አላት። ይህንን መልስ ነው የመለሰላት። ቡዝዬም ደግሞ እና ለምንድን ነው ማታገባት ከሆነ ተስፋ መስጠት የለብህም ስትለው አብርሽ ምን አለ እዚህ ጋር ትምህርት ውሰዱ ማለት ነው። ሄርሜላ ከኔ ጋር ስትሆን ነው ደስተኛ ስለምትሆን ነው አብረን የምንሆነው እንጂ እንደማገባት አላገባት ታውቃለች ብሎ መልስ ሰጥተዋል ማለት ነው። እና አብርሽ እመኑኝና በስተመጨረሻ ራሱ ቡዝዬ ልታገባትም አልፈልግም፣ አልፈቅድም፣ ቤተሰብም አልወደዳትም፣ አይፈልጋትም ብለዋለች። ያው አብርሽም ደግሞ በእኔ ህይወት ማንም ያገባው የለም፣ እኔ ራሴ ነው ወስኔ ማገባው አላት። እና አብርሽ ደግሞ በአሁኑ ሰዓት ለማግባት ምንም አይነት ፍላጎት የለውም። ከሩታም ሆነ ከሄርሜላም እንግዲህ በተስፋ ነው የሚኖረው ማለት ነው። አንድ ሰው ተስፋ የሚያደርገው ይህንን ነገር ዝም ብሎ ተስፋ ማድረግ መኖር አለበት ብዬ አላምንም። በዚሁ አጋጣሚ ሄርሜላ ይህንን ቪዲዮ ትላንትና ለአንቺ ነው የተሰራው። ያው ቡዝዬም ብላለች አብርሽ እንደዚህ አትበይ እና ቪዲዮን ታየዋለች ስትለው እንኳን ትየው ለእሷም ትምህርት ይሆናታል ብላዋለች ማለት ነው። እና ሄርሜላ ከዚህ በኋላ ይህንን ቪዲዮ ካየሽ በኋላ አብርሽ ለአንቺ ምንም አይነት ቦታ እንደሌለው ታውቂያለሽ። ምክንያቱም እናንተ ሁለታቸውም ማለት ነው እኔ የተረዳሁት ነገር ቢኖር ምንም አይፈላለጉም። ምክንያቱም ሄርሜላ የራሷ ነገር ታውቃለች። አብርሽ እንደማያገባትና እንደማያፈቅራት ለቪዲዮ ነው የምትተውነው ይመስለኛል። ምክንያቱም አብርሽ አለ እኮ እኔም እሷም ላፈቅራት ወይም ደግሞ ላገባት አይደለም ተነጋግረን ከኔ ጋር የምትሆነው እሷ ደስተኛ ስለሆነች ነው። እና ሴት ልጅ ናት። በዚሁ አጋጣሚ መጎዳትም የለባትም። አንድ ሰው የሆነ ተስፋ የሚኖረው የበኋላ እኮ አላህ ያውቃል ስትሉ የራሳችሁ የሆነ ነገር ሊኖራችሁ ይችላል። ዝም ብላችሁ ከመሬት እየተነሳችሁ ወይም ደግሞ ዝም ብላችሁ ቁጭ ብላችሁ ነገ ያለ ያሳካዋል ነገ የሚባል ነገር የለም እንዴ። ተኝታችሁ ገንዘብ ይመጣል የለም። በዚሁ አጋጣሚ ማለት ነው። ምክንያቱም የሆነ ሰው የሆነ ነገር ሲያስብ ይህንን ነገር አላማዬ በዚህን ጊዜ ያሳካለሁ ሲል አላህ ይጨመርበትና ይባላል እንጂ የሰው ልጅ ዝም ብሎ በዛ ላይ ደግሞ ሴት ልጅ ፈጣሪ ካለ አገባታለሁ ፈጣሪ ካላለ ግን አላገባትም የሚባል ነገር የለም። ምክንያቱም ትጎዳለች። ሴት ልጅ ናት። ሴት ልጅ ደግሞ ካፈቀረች ከወደደች እኔ አላውቅም። እኔ እውነት ለመናገር በአሁን ሰዓት ሄርሜላ እውነት ከልቧ በቃ በዚህ ድራማ ውስጥ በዚህ ስራ ውስጥ አብርሽን ያፈቀረችው ነው የሚመስለኝ ማለት ነው። ፍቅር አለባት በሄርሜላ በጣም ያስታውቅባታል። ከልቧ ነው የምትወደው ማለት ነው። አብርሽ ደግሞ ያንን ነገር የለውም። አብርሽ ለጊዜ መጠቀሚያ ነው፣ ጊዜውን እንዲያሳልፍባት ነው ማለት ነው። እኔ አላቅም፣ አላህ ነው የሚያውቀው። ግን በምናየው አክል ትላንትና ራሱ በተናገረው ንግግሩ ይሄንን ነው የተረዳሁት ነገር ቢኖር ማለት ነው። እና ሄርሜላ እባክሽ ወደ ራስሽ ብትመለሽ መልካም ይመስለኛል፣ ጥሩ ይመስለኛል። ምክንያቱም ሴት ልጅ ነሽ። እኛም እስካሁን ድረስ ሴት ልጅ በመሆኗ ነው አይደል ለሩታ
ይህንን አክል የምንከራከረው መጎዳትም መሰበርም የለባትም ብለን አንቺም የፈለገ ነገር ብንጠላሽም መጥፎም ስራ ብሰሪ ጥሩም ነገር ባሰሪ፣ ነገር ግን ሴት ሆነሽ ተጎትተሽ ስታለቅሺ ማየት አንፈልግም እና ወደ ራሷ ብትመለስ መልካም ይመስለኛል። ምክንያቱም አንድ ሰው ብቻ አይደለም ይህንን ነገር ያቀለበላት ይህንን ነገር የተናገረው። ከዚህም በፊት ብዙ በራሷ መንገድ አይደለም ብዙዬ ትላንትና ባመጣችው ፈተና እሷን ይህን ነገር ብላው ሳይሆን እሱ በብዙ ጊዜ እሷ ራሱ ሄርሜላ ለአብርሽ ጥያቄ ስታቀርብ ትወደኛለህ ወይ እና ሰዎች ራቂ ብለውኛል ስትለው እንኳን ትክክለኛ ምላሽ አላገኘችም ሄርሜላ ማለት ነው። እና እውነት ለመናገር እኔ ለሄርሜላ እንድትጎዳ አልፈልግም። ምንም ብትሆን ሴት ልጅ ናት፣ ሴት ልጅ ነኝ። ሩታዬ ራሱ እስካሁን ድረስ ስሳደብ ስቆጣ የተለያየ ነገር ስጠቀም የእኔን ማንነት ያልሆነ ነገር እዚህ ጋር ሚዲያ ላይ መጥቼ ስናገር ለምን ይመስላችሁ? ሴት ልጅ ስለሆነች ማለት ነው። ምክንያቱም ሴት ከተጎዳች በጣም ታሳዝናለች፣ በጣም ከተሰበረች ምስኪን ናት። እና በዚሁ አጋጣሚ አብርሽና ሩታ መቼም ተለያይተው ስለማይለያዩ የምትጎዳው እዚህ ጋር ሄርሜላ ናት እንጂ አብርሽም አይጎዳም። አብርሽ ዞሮ ዞሮ ያው ልጁም ስላለ ወደ ልጁ እናት ይመለሳል። ሩታም ደግሞ ብትጎዳ ብትሰበርም የተለያዩ ነገር ቢከፋትም ብዙ መከራና ስቃይ ብታሳልፍም እርጉዝ የሆናችሁ ሰዎች ታውቁታላችሁ ብዬ ተስፋ አረጋለሁ። በእርግዝናችሁ ጊዜ ያን ሁሉ ስታለቅስ ያን ሁሉ እንባ ስታወርድ አብርሽ ከጎኗ በሚያስፈልጋት ጊዜ በቃ አይዞሽ አለውልሽ በሚላት ሰዓት ጥሏት እየሄደ ያንን መከራ ስቃይ አሳልፋ እንኳን ዛሬ ልቧ ተመልሶ ወደ ትዳር እያለች ነው ማለት ነው። በጣም ከባድ ጊዜ ነው ያሳለፈችው ሩታ ማለት ነው። እርጉዝ የሆናችሁ ሰዎች ወይም ደግሞ እኔ እንጃ በእንደዚህ በሩታ አይነት ሁኔታ ያለፋችሁ ሰዎች ሩታን ትረዳታላችሁ ብዬ አስባለሁ። ምክንያቱም በጣም ሩታ ብታጠፋም ብትበድልም ከተደረገባት አንጻር ነው። እኔ እንጃ ምን ብዬ ልንገራችሁ፣ በመጀመሪያ በሆነባት ነገር ነው ይህንን ደረጃ የምትደርሰው ማለት ነው እንጂ የሰው ልጅ ከመሬት ተነስቶ ማንንም ሊጎዳ አይችልም። እና ያንንም ስብራት ዋትታ ዛሬ ግን ለቤቷ ለትዳሯ ወደ ትዳር ይመለሳለሁ እያለች ነው። ባትመለስም ምክንያቱም የቤተሰብ ፍቅር አለ። አብርሽ ትላንትና ምን አለ? የኔ ህይወት እኔ ነኝ ምመራው፣ አንቺ እኛ መርጠን አይደለም ያገባሹ እያላት ነበረ። ነው ትክክል። የማንም ህይወት ማንም አይኖርለትም። ነገር ግን ከቤተሰብ ፍቅር ሲሆን ከጓደኛ ደስታ ሲሆን የቤተሰብ ነገር ያለበት ነገር በጣም ደስ ይላል። ምክንያቱም ነገ ትዳር ነው እና አንድ ነገር ብትሆን የሆነ ነገር ብትሆን እኛ እኮ ብለነህ ነበር መባሉ ስለማይቀር እኔ ከቤተሰብ ተስማምተህ ሄርሜላንም ብትወዳት ቤተሰብህን አስማምተህ ቢሆን ደስ ይለኛል። ነገር ግን እኔ ሙሉ በሙሉ እርግጠኛ ሆኜ ነው የምነግራችሁ አብርሽ ሄርሜላን አይወዳትም። ከምሬ ነው የምላችሁ። እናንተ በምታዩት ነገር በምታሳልፈውም ነገር እሷ አብርሽና ሄርሜላ አንድ ላይ ይሆናሉ ብዬ ተስፋም አላረግምም። አይወዳትም። ምን እንጃ አላህ ያለሙ አይቀርም። እውነት ነው አብርሽ ብቻ በጣም ይከብዳል። ሴትም እንደሆነች ግን ራሷን ብትጠብቅ ወደ ራሷ ብትመለስ ሄርሜላ መልካም ይመስለኛል። ውድ ቤተሰቦቼ ባይ ባይ።